ጤና ይስጥልን እንደምንቆያችሁ የተከበራችሁ ተመልካቾች ከአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ የሰዓቱን ዜናዎች ይዘን ቀርበናል። የዕለቱን ዜናዎች ዋና መኮንን ከመላይ ስቱዲዮና የስርጭት ባለሙያዎች ጋር ወደ እናንተ እያደረስኩ አብራችሁ ቆይታ አደርጋለሁ። አብራችሁ ነው። ሰባተኛው ሀገራዊ ምርጫ ሰላማዊና ዲሞክራሲያዊ ሆኖ እንዲጠናቀቅ የጸጥታ አካላት ሚና እንዳላቸው የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ ሜላትወርቅ ኃይሉ ተናገሩ። የኢትዮጵያ ብሔራዊ ምርጫ ቦርድ በጸጥታ ጉዳዮች ላይ ያተኮረ ሀገር አቀፍ የውይይት መድረክ በአዲስ አበባ እያካሄደ ነው። ሰለሞን አሰፌ ተጨማሪ አለው። በእውቀት ላይ የተመሰረተ ምርጫ እንዲደረግ በምርጫ የሚሳተፉ የሲቪል ድርጅቶች አስተባባሪዎች፣ ታዛቢዎችና የምርጫ አስፈጻሚዎችን የመመልመልና አስፈላጊውን ግብዓትና ስልጠናም የማሟላት ስራዎች እየሰራ መሆኑን የኢትዮጵያ ብሔራዊ ምርጫ ቦርድ ገልጿል። ቦርዱ የዲሞክራሲ ስርዓት ግንባታ ሂደትን ለማጠናከር በርካታ ስራዎችን እየሰራ እንደሚገኝ የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ ሜላትወርቅ ኃይሉ ተናግረዋል። የኢትዮጵያ ብሔራዊ ምርጫ ቦርድ ሰባተኛውን አገራዊ ምርጫ ለማድረግ በዝግጅት ላይ ሲሆን የምርጫ ጊዜ ሰሌዳ አውጥቶ ከፖለቲካ ፓርቲዎች፣ የሲቪክ ማህበረሰብ ድርጅቶችና ከሚዲያዎች ጋራ ከጥቅምት 10 እስከ 17 ውይይት አድርጓል። በተገኙትም ግብዓቶች መሰረት አድርጎ የጊዜ ሰሌዳውን ህዳር 30 2018 ለህዝብ ይፋ አድርጓል። ቦርዱ ይህንን በሚያደርግበት ጊዜ በስድስተኛው ሀገራዊ ምርጫ የተከናወኑትን ተግባራት በማየት በመገምገም በሰባተኛው ሀገራዊ ምርጫ በተሻለ ለመፈጸም የነበሩት ክፍተቶች ለማስተካከል የነበሩትን ቀጣይ ተሞክሮች ደግሞ ለማስቀጠል በማሰብ ብዙውን የስራ ሂደቱን ያንን መሰረት በማድረግ እየሰራ ይገኛል። ሰባተኛው ሀገር አቀፍ ምርጫን ለማካሄድ ከፍተኛ ዝግጅት እየተደረገ መሆኑን የተናገሩት የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ ሜላትወርቅ ኃይሉ እንዳሉት ምርጫ ቦርድ 11/62 አዋጅን በማሻሻል መመሪያዎችንን በማስተካከል በርካታ ስራዎችን እየሰራ እንዳለ አመላክተዋል። ለስራው መጀመሪያና ዋና የሆነው የህግ ማሻሻያ ስርዓት አስፈልጎን ስለነበረ ቦርዱ 1162 አዋጅ ቁጥር 1162 የተባለውን አዋጅ በማሻሻል እሱን ተከትሎ ደግሞ ለማስፈጸም የሚያስችሉ መመሪያዎችንም አብሮ አሻሽሎ ለዚህ የማሻሻል ሂደት ላይ ደግሞ የፖለቲካ ፓርቲዎች፣ የሲቪል ማህበረሰብ ድርጅቶች ግብዓቶቻቸውን እንዲሰጡ በማድረግ አስፈላጊ የሆኑትን ነጥቦች በማካተት ስራውን ሲሰራ ቆይቷል። ዜጎች በእውቀት ላይ የተመሰረተ ምርጫ ማድረግ ይችሉ ዘንድ የመራጮች ትምህርትን የሚሰጡ የሲቪል ማህበረሰብ ድርጅቶች ጥሪ አቅርቦ በቀረበው ጥሪ መሰረት ወደ 169 የሲቪል ማህበረሰብ ድርጅቶች አመልክተው ፈቃድ አግኝተው ይሄንን ስራና እንቅስቃሴ ጀምረዋል። የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ ሜላትወርቅ ኃይሉ የጸጥታ አካላት፣ የክልል መንግስታትና የከተማ አስተዳደሮች በየጊዜው ተለዋዋጭ ለሆነው የሰላም ሁኔታ ትኩረት በመስጠትና በቅንጅት በመስራት ለምርጫው ዲሞክራሲያዊነትና ውጤታማነት የበኩላቸውን እንዲወጡ አሳስበዋል። የተለያዩ ስራዎች ተሰርተዋል። የመጀመሪያው ስራ ምንድነው? ከክልል መንግስታት በየቦታው መሬት ላይ ያለው የጸጥታ ሁኔታ ምን ይመስላል የሚለውን በአረንጓዴ፣ በቢጫ፣ በቀይ ተመድቦ እንዲላክልን አድርገናል። በመቀጠልም ከጸጥታ አካላት ተመሳሳይ መረጃ ጠይቀናል። ስለዚህ ሁለቱ አካላት የጸጥታ አካላትና የክልል መስተዳድሮች አንድ ላይ ሆነው ኢንቴግሬት አድርገው ተናበው ዛሬ ለምንወያይበት የዚህ የጸጥታ አሴስመንት ዝግጁ አድርገውልናል። የጸጥታ ሁኔታ ተለዋዋጭ ነው። ስለዚህ ዛሬ ጀመር ነው እንጂ ዛሬ አንጨርሰውም። በተከታታይ እየተገናኘን እየተወያየን ሁላችንም ሰባተኛው አገራዊ ምርጫ ነፃ፣ ፍትሃዊ፣ ገለልተኛ፣ የተሳካ አገራችንን ኢትዮጵያ ወደፊት የሚያስቀጥል ምርጫ እንዲሆን የሁላችንም ኃላፊነት ግዴታም ጭምር ነው። ለዚህ ምርጫ መሳካት እዚህ ያላችሁ ባለድርሻ አካላት ዋነኞቹ ናቸው። ምርጫ ቦርድ አስፈጻሚ ነው። ሰባተኛው ሀገራዊ ምርጫ ሰላማዊና ዲሞክራሲያዊ ሆኖ እንዲጠናቀቅ ለማድረግ በጸጥታ ጉዳዮች ላይ ያተኮረ ሀገር አቀፍ የውይይት መድረክ በአዲስ አበባ ከተማ እየተካሄደ ነው። በመድረኩም የሁሉም ክልሎች ፕሬዝዳንቶች፣ የከተማ አስተዳደር ከንቲባዎችና
ከፍተኛ የፌዴራል መንግስት ባለስልጣናት፣ ልዩ ልዩ የህብረተሰብ ክፍሎች ታዳሚ ሆነዋል። መድረኩም ለ2 ቀናት እንደሚቆይ ታውቋል። ህብረት ስራ ማህበራት አምራችን ከሸማች ጋር በቀጥታ በማገናኘት አካታች ኢኮኖሚያዊ እድገትና ማህበራዊ ፍትሐዊነትን ለማረጋገጥ ከፍተኛ ሚና እየተጫወቱ መሆኑ ተገለጸ። በኢትዮጵያ ህብረት ስራ ኮሚሽንና በአዲስ አበባ ህብረት ስራ ኮሚሽን ትብብር የህብረት ስራ ኤግዚቢሽን ባዛርና ሲምፖዚየም በአድዋ መታሰቢያ ሙዚየም መካሄድ ጀምሯል። ኢብራሂም መሐመድ ተጨማሪ አለው። በኢትዮጵያ ከ89 በላይ ህብረት ስራ ማህበራት ሲኖር የ60 ቢሊዮን ብርም ካፒታል ባለቤት ናቸው። ማህበራቱ ምርትን ከገበያ አምራችን ከሸማች ጋር በማገናኘት የገበያ ዋጋን በመወሰን ለሀገራዊ ጥቅል ኢኮኖሚ እድገት የላቀ ድርሻ እያበረከቱ ይገኛሉ። የኢትዮጵያ ህብረት ስራ ኮሚሽንና የአዲስ አበባ ህብረት ስራ ኮሚሽን በትብብር ያዘጋጁት ሲምፖዚየም ተካሂዷል። በዕለቱ የተገኙት የአዲስ አበባ ህብረት ስራ ኮሚሽን ኮሚሽነር ሽታይ መሐመድ ህብረት ስራ ማህበራት ለከተማዋ ኢኮኖሚያዊ እድገትና ማህበራዊ ፍትሐዊነትን ለማረጋገጥ ወሳኝ ሚና እየተጫወቱ ነው ብለዋል። አምራች ከገበያ ሲርቅ ተጠቃሚ ዋጋ ያጣል። ሸማች ከምርት ሂደት ሲርቅ ፍትሐዊ ዋጋን ጥራት አያገኝም። ይህ ክፍተት በተቋማዊ መንገድ ለመሙላት የሚችሉት የህብረት ስራ ማህበራት ናቸው። በሀገራችን የህብረት ስራ ማህበራት በምርትና ግብይት ሰንሰለት ውስጥ ጠቃሚ ሚና እየተጫወቱ ቢሆንም አሁንም የገበያ መዳረሻ ውስንነትና ተቋማዊ ብቃት ክፍተቶች እንደ ችግር ይታያሉ። ይህ ሲምፖዚየም ከችግሮች ውይይት በላይ ወደ ተግባራዊ መፍትሄ የሚያመራ መድረክ መሆን አለበት። የኢትዮጵያ ህብረት ስራ ኮሚሽን ኮሚሽነር አቶ ጌትነት ታደሰ ህብረት ስራ ማህበራት ከባህላዊ አሰራር ወጥተው የአዲሱ ትውልድ ህብረት ስራ ማህበራት ተጠያቂነትና ዘላቂ የቢዝነስ ተቋማት እንዲሆኑ ትራንስፎርሜሽን እየተካሄደ ነው፣ በገበያውም ትርጉም ያለው ልዩነት እየፈጠሩ ነው ብለዋል። በዚህ ዓመት ከዘመን መለወጫ በዓል ጨምሮ ባለፉት ጊዜያት የተካሄዱ በዓላትንና በመደበኛ የቅዳሜና የእሁድ ገበያ የህብረት ስራ ማህበራት በስፋት እየተሳተፉ አዲስ አበባን ጨምሮ በገበያ ውስጥ ትርጉም ያለው ዋጋ መበየን ችለዋል። አዲስ አበባን ብንወስድ ለምሳሌ ደንበኛ ሱፐርማርኬት አከል መሸጫ ቦታዎች በቋሚነት ተዘጋጅተው እየተሰሩ ያሉበት ሁኔታ ነው ያለው። በዚህም ውስጥ ገብተው ሰፊ ስራ እየሰሩ ነው ያለው። ስለዚህ የመቀነስ ግብ ብለን በያዝነው በዚህ ስራ ውስጥ የህብረት ስራ ማህበራት በጣም ቁልፍ ሚና እየተጫወቱ መሆኑን አይተናል። በሲምፖዚየሙ ንግግር ያደረጉት የአዲስ አበባ ከተማ አስተዳደር ምክትል ከንቲባ ጃንጥራር አባይ ገበያ በማረጋጋትና የዋጋ ግሽበትን በመከላከል በኩል ህብረት ስራ ማህበራት ጉልህ ድርሻ እያበረከቱ ነው ብለዋል። ለከተማችን ልማትና ለከተማችን ለሚነሱ ችግሮች መፍትሄ ሰጭነት የራሳቸው ሚና ያላቸው በመሆናቸው ከተማ አስተዳደራችን ትልቅ እውቅና ይሰጣቸዋል። ለዚህም ነው የህብረት ስራ አደረጃጀቶች ሪፎርም በማድረግ ራሳቸውን በማብቃት አሴታቸውን ከፍ በማድረግ አቅም ያላቸው ተቋማት እንዲሆኑ የከተማ አስተዳደራችን በልዩ ትኩረት እየደገፈ ይገኛል። ላለፉት ጊዜያት በተለይ የሸማች ህብረት ስራ ማህበራት በዩኒየናቸው አማካኝነት የምርት ትስስርን ከክልል ማህበራት ጋር እና ዩኒየኖች ጋር በመፍጠር ባከናወኑት ተግባራዊ ምላሽ ሰጪ የኑሮ ውድነትን ከመቀነስ አኳያ ትልልቅ ስራዎችን በማከናወን ለዕለት ችግር ለተጋለጡ ጭምር ከአባላት ባሻገር ሚናቸውን እየተወጡ ያሉ ስለሆኑ እንድታመሰግኑልኝ በዚህ አጋጣሚ ጠይቃለሁ። በአዲስ አበባ ኤግዚቢሽን ማዕከል ከጥር 26 እስከ ጥር 30 ቀን 2018 በሚካሄደው ኤግዚቢሽንና ባዛር ከ360 በላይ ህብረት ስራ ማህበራት የሚሳተፉ ሲሆን ከ300 ሚሊዮን ብር በላይ የቀጥታ ግብይትና የገበያ ትስስር ይፈጠራል ተብሎ ይጠበቃል። የዕለቱ ዜናዎቻችን ወደ እናንተ መድረሳቸውን ቀጥለዋል። ተመልካቾች፣ በደብረ ብርሃን ከተማ በቅርብ ጊዜ ተገንብተው የተበላሹ መንገዶች በአዲስ እየተሰሩ ነው። በ1.4 ቢሊዮን ብር በጀት የሚገነባው የውስጥ ለውስጥ የአስፓልት መንገድ የመጀመሪያው ዙር ፕሮጀክት ክረምት ከመግባቱ በፊት እንዲጠናቀቅ እየተሰራ መሆኑን የከተማው ከተማና መሰረተ ልማት መምሪያ አስታውቋል። ለዓለም ላይ ይኩን። በደብረ ብርሃን ከተማ አስተዳደር ከዚህ በፊት ተገንብተው የነበሩ ተለዋጭ ወይንም ደግሞ የውስጥ ለውስጥ የአስፓልት መንገዶች እምብዛም አገልግሎት ሳይሰጡ በመበላሸታቸው የመንግስትንም በጀት ለኪሳራ ማህበረሰቡንም ለቅሬታ ዳርገውት ቆይተዋል። ታዲያ እነዚህ የቅሬታ ምንጭ የነበሩ የመንገድ ግንባታዎች አሁን እንደ አዲስ እየተገነቡ ነው። በከተማው ወደ 5.13 ኪሎ ሜትር የሚሸፍን መንገድ በአዲስ በአስፓልት እየተሰራ ይገኛል። አሁን በምን ደረጃ ላይ ይገኛል የሚለውን የከተማ አስተዳደሩን ከተማና መሰረተ ልማት መምሪያ ኃላፊ አቶ ነብዩ ባዩን እንጠይቃለን።
ከአዋሽ ባንክ እስከ ብርድ ልብስ ፋብሪካ ከብርድ ልብስ ፋብሪካ እንደዚሁ በ04 ቀበሌ አድርጎ ወደ ብርድ ልብስ ፋብሪካው በራሱ የሚያደርስ መንገድ ሁለቱ መንገድ ነው። ሌላኛው መንገድ ደግሞ ከማዕከል አደባባይ እስከ አጂፕ አደባባይ የሚወስደው ከዚህ በመነሳት ከአዋሽ ባንክ እስከ ብርድ ልብስ ፋብሪካ የሚገኘው 2 ኪሎ ሜትሩን መንገድ ቀደም ብለን ለመጀመር ችለናል ማለት ነው። ከስራ አኳያ አሁን ያለንበት ሳይት የቆረጣ ስራው እየተጠናቀቀ ያለበት ሁኔታ ነው ያለው። በ1.4 ቢሊዮን ብር እየተገነባ የሚገኘው የ5.13 ኪሎ ሜትር የውስጥ ለውስጥ የአስፋልት መንገድ ግንባታ ከዚህ በፊት ገጥሞ የነበረውን አይነት የግንባታ ጥራት ችግር እንዳያጋጥመው ምን አይነት ክትትልና ቁጥጥር እየተደረገበት ነው እንጠይቃለን። በዚህ በኩል እንግዲህ እኛ ጥቅል ጥናቱ ሲጠና ሁሉም ቅድም ያነሳኋቸው መንገዶች በአስፋልት ኮንክሪት ደረጃ አንድ አስፋልት ናቸው። ጥናታቸው በሙሉ የመጀመሪያው የሚለያቸው ይሄ ነው። ከዚህ በፊት የነበሩት ከዚህ በታች የነበረ ጥራት ደረጃ ያላቸው የአስፋልት መንገዶች ናቸው። ይሄ እንዳለ ሆኖ ኤክስተርናል አማካሪ ደግሞ ለዚህ ፕሮጀክት ተቀጥሮለታል በመንግስት። ቀደም ሲል የነበርንበት መንገድ በተለምዶ ከሰማያዊ ወደ መገንጠያ የሚወስደው መንገድ ነው። አሁን ደግሞ ያልተጀመረው ወይም ደግሞ ቆረጣውም ያልተጀመረው መንገድ ከሰማያዊ እስከ ማዕከል የሚወስደው ሌላኛው በተያዘው ፕሮጀክት ውስጥ የሚገነባው መንገድ ነው። ታዲያ እነዚህ መንገዶች ሲገነቡ ቀደም ሲል የተመለከትነው የተቆፈረው መንገድ ተቀያሪ መንገድ የለውም እና የቅሬታ እንዳይፈጥር በምን ያክል ፍጥነት ለማጠናቀቅ እንደዚሁ እቅድ ተይዞለታል የሚለውንም እንጠይቃለን። ክረምት ከመግባቱ በፊት በተለይ የጀመርነውን መንገድ አጠናቀን እንወጣለን የሚል እቅድ ነው በእቅዳችን ላይ የተቀመጠው። የተለየ ችግር ካልገጠመ በስተቀር እስካሁን ባለው ሁኔታ ጥሩ ነው ሁሉም ነገር። ማንጨርሳቸው ከሆነ ክረምት ከመግባቱ በፊት ቀድመን አንጀምራቸው የህብረተሰቡን እንግልት ለመቀነስ ስንል። ስለዚህ በዚህ መንገድ የምንጨርሳቸው መንገዶች ብቻ ዘንድሮ ጀምረን አጠናቀን የህብረተሰቡን አገልግሎት የበለጠ እርካታ እንዲጨምር ነው የምናደርገው እንጂ የብሶት ማዕከል እንዲሆን አንፈልግም። በአጠቃላይ ግን በከተማ አስተዳደሩ ከ20 ኪሎ ሜትር በላይ ወደ አስፋልት ማደግ ያለባቸው መንገዶች በዲዛይን ስለመለየታቸውም ጭምር እንደዚሁ አቶ ነብዩ ገልጸውልናል። የተጋነነ ወጪ በማውጣት መደገስ ለጊዜና ለገንዘብ ብክነት የሚዳርግ ከመሆኑም በላይ ዘላቂ የገንዘብ ቀውስ እንደሚያስከትል በደብረ ብርሃን ዩኒቨርሲቲ የምጣኔ ሀብት መምህርት ገለጹ። አቅምን ያላገናዘበ ወጪ ተደራራቢ ማህበራዊ ቀውሶችን እንደሚያስከትልም መምህርቱ አስገንዝበዋል። ብርቱካን ማሞ ጥር ወር በርካታ መሰባሰቦችና አብሮነቶች ያሉበት ወር ነው። ማህበራዊ መስተጋብርን የሚፈጥሩ ድግሶች የሚበዙትም በዚህ ወር ነው። ቤተሰባዊነትን፣ መሰባሰብን የሚፈጥሩ ድግሶች መዘጋጀታቸው ጥሩ ቢሆንም አቅምን ያላገናዘበ ሲሆን ተመልክተናል። በአቅም ልክ መደገስ ቢቻል የሚል ሀሳብን ያነጋገርናቸው የደብረ ብርሃን ከተማ ነዋሪዎች አጋርተውናል። ሰው ባለው አቅሙ መድረስ የሚገባውን ሰው ለማድረስም በአቅሙ ልክ ደግሶ ቢያንስ ለተቸገረ ማህበረሰብ ደግሞ የተወሰነ መርዳት ቢችልበት። በዲኮር የሚወጣው በማንኛውም በሚደረገው በድግስ የሚወጣው በቀደመው እኮ እንደውም ሽማግሌዎች ከሻይና ከቡና ያለፈ እንትን ብለው የሚሄዱበት ነገር የለም። አሁን ግን ያው ወግና ባህላችንን የለቀቀ ነው የሚመስለኝ እኔ በበኩሌ ማለት ነው። የህይወት አጋጣሚዎች የሚፈጥሯቸውን ትስስሮች፣ አብሮነቶች ለማስቀጠል ሰርግን ጨምሮ በርካታ የመሰባሰቢያ ድግሶች ይኖራሉ። እነዚህ ድግሶች ግን የነገ ህይወት ላይ እዳን፣ ጫናንና ተጨማሪ ሀሳብን የሚፈጥሩ ይሆናሉ። እንደ ገቢ መጠኑ መደገስ ቢቻል የታሰበውን ደስታ መፍጠር ይቻላል ብለዋል በደብረ ብርሃን ዩኒቨርሲቲ የምጣኔ ሀብት መምህርት ዳግማዊት ቀጸላ። ሰርግ ላይ ከመድረሱ በፊት እኮ የታገቢኛለች ጥያቄ አለ፣ ፕሮፖዛሉ ላይ የሚወጣ ወጪ አለ። ከዛ ሽምግልናው ራሱ ከሰርግ ያልተናነሰ ወጪ ነው እየወጣ ያለውና ጤናማ ትዳር ወይም ደግሞ ጤናማ የሆነ ቤተሰብ ትዳር ማለት ቤተሰብ መመስረት ነው፣ አገር መመስረት ስለሆነ ጤናማ የሆነ ትዳር ለመመስረት የግድ እነዚህን ወጪዎችን መቀነስ አስፈላጊ ነው ብዬ አስባለሁ። ያው ፎከስ ያደረግነው ሰርግ ላይ ሆነ እንጂ ሌሎችም ልደት ላይም ራሱ ያልተጋነነ ወጪዎችን እናያለን። ተዝካር ላይ ሌሎች ወጪዎች አሉና እነሱን ብክነቶችን መቀነስ ብንችል ሰው በአቅሙ
መደገስ ቢችል አቅምን ያገናዘበ ቢሆን አንድ ዝግጅትን ወይም ድግስን ለመደገስ ያሰበ ሰው ይህንን ቢያደርግ ያሉትን ሀሳብም አጋርተውናል። ምናልባት ወደፊት አሁን ጥር ወር አሁንም ገና አላለቀም፣ ብዙ ተጋቢዎች ይኖራሉ። ተስካር፣ ሌሎች ድግሶች፣ ኢቨንቶች ሊኖሩ ይችላሉ። ጥር ወር ላይ ብቻ ሳይሆንም ገና ሚያዝያም ይቀጥላል ይመስለኛልና ምናልባት ሰዎች ሰርግ ወይም ደግሞ ሌሎች ኢቨንቶችን ከማሰባቸው በፊት ቆም ብለው ማሰብ ቢኖርባቸው እወጣዋለሁ ወይ በኋላ የሚመጣውን የኢኮኖሚ ጫና መቋቋም እችላለሁ ወይ ብለው ቢያስቡ በኋላ ላይ ምን አይነት ተጽዕኖ ያመጣብኛል፣ ኢኮኖሚ ክራይሲስ ያመጣብኛል ወይ የሚለውን ነገር መጀመሪያ ቆም ብሎ በማሰብ ውሳኔ ከመወሰናቸው በፊት እነዚህ ነገሮች መጀመሪያ ቆም ብሎ ማሰብ የሚያስፈልግ ይመስለኛል። አቅምን ያላገናዘበ ድግስ የጊዜና የገንዘብ ብክነትንም ያስከትላል ብለዋል። በመጨረሻ አጫጭር ዜናዎችን ወደ እናንተ እናደርሳለን። ሰላማዊት ነጋ ታቀርባቸዋለች። የአፍሪካ ህብረትና ዩናይትድ ኪንግደም ሰላምና ልማትን ጨምሮ በተለያዩ መስኮች አጋርነታቸውን ለማጎልበት እንደሚሰሩ አስታወቁ። የአፍሪካ ህብረት ኮሚሽን ሊቀመንበር መሐሙድ አሊ የሱፍ ከዩናይትድ ኪንግደም የውጭ ኮመንዌልዝና የልማት ጉዳዮች ሚኒስትር ይቬት ኩፐር ጋር ተወያይተዋል። ውይይቱ ለረዥም ጊዜ ጸንቶ በቆየው የአፍሪካና ዩናይትድ ኪንግደም አጋርነት ያተኮረ ነው። ሁለቱ ወገኖች የባለብዙ ወገን ዲፕሎማሲና ህግን መሰረት ያደረገ ዓለም አቀፍ ስርዓትን ለመጠበቅ የጋራ ቁርጠኝነታቸውን ገልጸዋል። የኮሚሽኑ ሊቀመንበር ዩናይትድ ኪንግደም ከአፍሪካ ጋር ያላትን የረዥም ጊዜ ትስስር ያደነቁ ሲሆን በዓለም ላይ ያላትን ገንቢ ሚናና ከአፍሪካ ህብረት አባል ሀገራት ጋር በጤና፣ በትምህርት፣ የአየር ንብረት ምላሽና ንግድ ያላትን ትብብር አንስተዋል። የዩናይትድ ኪንግደም የውጭ ኮመንዌልዝና የልማት ጉዳዮች ሚኒስትር ይቬት ኩፐር የአፍሪካ ህብረት በዓለም ዲፕሎማሲ ቀጠናዊ ሰላምና ልማት ያለውን ሚና አድንቀዋል። ዘገባው የኢትዮጵያ ዜና አገልግሎት ነው። የአረንጓዴ አሻራ የተፋሰስ ልማትና የወንዝ ዳርቻ ልማቶች የውሃ አዘል መሬቶችን ከመጠበቅ አኳያ ተጨባጭ ውጤት እያስገኙ መሆኑን የአካባቢ ጥበቃ ባለስልጣን ገለጸ። የአካባቢ ጥበቃ ባለስልጣን ምክትል ዋና ዳይሬክተር ፍሬነሽ መኩሪያ እንደገለጹት ኢትዮጵያ የተለያዩ የውሃ አዘል መሬቶችና የብዝሃ ህይወት ባለቤት ናት። እነዚህ ተፈጥሯዊ ጸጋዎች ተጠብቀው ለትውልድ እንዲሸጋገሩም ሀገር በቀል እውቀትና ባህላዊ የጥበቃ ስልቶች ከፍተኛ ሚና ሲጫወቱ መቆየታቸውን ገልጸዋል። ማህበረሰቡ ለዘመናት በባህላዊ ህጎችና እሴቶች አማካኝነት ረግረጋማ ቦታዎችንና የውሃ አካላትን ሲንከባከብ መቆየቱንም ጠቅሰዋል። የውሃ አዘል መሬቶችን ከፍተኛ ጥቅም እያስገኙ መሆኑን ጠቁመው የተበከለ ውሃን በተፈጥሯዊ መንገድ ማጣራት፣ የጎርፍ አደጋ መከላከልና የአፈር እርጥበትን መጠበቅ እንዲሁም የአየር ንብረት ለውጥን መቋቋምና የአካባቢ ሙቀት መቀነስ ላብነት ጠቅሰዋል። በአሁኑ ወቅት በሀገር አቀፍ ደረጃ እየተተገበሩ ያሉ የአረንጓዴ አሻራና የወንዝ ዳርቻ ልማት ፕሮጀክቶች ለውሃ አዘል መሬቶች ደህንነት ትልቅ አስተዋጽኦ እያበረከቱ መሆኑን አረጋግጠዋል። ባለስልጣኑ ከክልሎችና ከሚመለከታቸው ባለድርሻ አካላት ጋር በቅንጅት እየሰራ እንደሚገኝ ጠቅሰው ጥበቃው የመንግስት ብቻ ሳይሆን የህብረተሰቡ የምርምር ተቋማትና የግል ዘርፍ የጋራ ኃላፊነት መሆኑን አመላክተዋል። የአዳማ ኢንዱስትሪ ፓርክን የኃይል አቅርቦት አስተማማኝ ለማድረግ የሚያስችል የኤሌክትሪክ ኃይል መስመር ዝርጋታ መከናወኑን የኢትዮጵያ ኤሌክትሪክ አገልግሎት አስታወቀ። በኢትዮጵያ ኤሌክትሪክ አገልግሎት የኮሚኒኬሽን ስራ አስፈጻሚ አንዋር አብራር ኢንዱስትሪ ፓርኩ ከዚህ በፊት ከአዋሽ መልካሳ ማከፋፈያ ጣቢያ ኃይል ሲያገኙ ቆይቱን አስታውሰው የራሱ ብቸኛ መስመር ባለመኖሩ የኃይል መቆራረጥና መዋዠቅ ያጋጥመው እንደነበር ገልጸዋል። አሁን ላይ ከአዳማ ቁጥር 3 የኃይል ማከፋፈያ ጣቢያ በቀጥታ 4 ባለ 33 ኪሎ ቮልት መካከለኛ መስመሮች ለፓርኩ በመዘርጋት አስተማማኝ የኤሌክትሪክ ኃይል እንዲኖረው መደረጉን ተናግረዋል። አቅርቦቱ አምራች ኢንዱስትሪዎች አሁንም የሚጠቀሙትን የኃይል መጠን በከፍተኛ ሁኔታ ለማሳደግና ተጨማሪ አምራቾችን ለመሳብ ከፍተኛ ጠቀሜታ ይኖረዋል ነው ያሉት። ክቡራን ተመልካቾች ከአሚኮ አዲስ አበባ ስቱዲዮ ለዕለቱ የያዝናቸው ዜናዎች በተከታተላችኋቸው መልኩ ተጠናቀዋል። አብራችሁን ስለቆያችሁ ከልብ እናመሰግናለን። ጤና ይስጥልን።